አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት አላህ ይጠብቃችሁ እያልኩኝ ፈተዋዎችን ይዘንላችሁ መጥተናል። ጥያቄና መልስ በሸኻችን በሼህ መሐመድ ዘይን ዘሐረዲን ኢንሻአላህ። አንደኛ ጥያቄ ባልተቤቴ ከነከሌ ቤት ከሄድሽ ፍቺ ነሽ ብሎኝ ነበር። ከዛም ቤት በተአዚያም በተለያየ አጋጣሚ ሄድኩኝ። እሱም ጉዳዩን ረስቶት ይሁን አላውቅም አብረን ሄደናል። እናም ኒካችን እንዴት ይታያል ትላለች። ነገሌ ቤት ከገባሽ ገሌ ጋር ከተገናኘሽ ይሄን ስራ ከሰራሽ ይሄን አይነት ልብስ ከለበሽ ስተት ነው ጥፋት ነው ብቻ ብሎ ማለፍ ሳይሆን ተስከፍች ልደርሽ ትችያለሽ ካላት ያንን ነገር ከሰራችሁ ትፈታለች። እነ መሐመድ ቤት እና አህመድ ቤት እንዳትጂ ከሄድሽ ትፈቻለሽ ማለት ፍቹን በሷ ላይ አደረገው ማለት ነው። በእጃዙር በእጅሽ ነው ያለው። ልትፈታ ከፈለገች እዚያ ቤት መሄድ ነው ያለባት። እቺ ልጅ እንግዲህ በሆነ አጋጣሚ ልትፈታ ፈልጋ ቢሆን ሳትፈልግ ሄደች። አሁን የሚገርመው ደግሞ ከእሱ ጋር ሄድኩኝ ነው የምትለን። ስለዚህ እሱ ውስጡን አንስቼዋለሁ ያን ነገር ትቼዋለሁ ብሎ ከሆነ ሊቀር ይችላል ያን ሸርጡን ካነሳ። ያ ካልሆነ ግን ተፈታለች። አዲስ መመለስ ካለበት እዳው መመለስ አለበት እዳው ሳይልቅ እንጂ በኒካሁ ላይ የሚያጠራጥር ነገር የለውም። እንደው አንዳንዶቹ ለማስፈራራት እንደዚህ አይሉና ከዚያ በኋላ በውስጣቸው ያነሱታል። ማንሳት ይችላል እሱ ስልጣን ነው። እሺ ቀጣይ ጥያቄ ባልተቤቴ አይኔ ባየሽ ልክ ፍቺ ነሽ ብሎኝ ነበር። ተለያይተን እየኖር አሁን እንታረቅ አለኝ። ነገ ጠዋት ከታረቅን በኋላ አሁንም አይኑ ሲያየኝ ልፈታ ነው ወላ እንዴት ነው ትላለች። እኔ ባየ ልክ ትፈቻለሽ አለ። አሁን አዲስ ተፈታ አይኑ ባያት ፈቷትም ወይ ባያፉም ፈቷት ይሁን አናቅም ተፈተው ተለያይተዋል። አሁን አዲስ ሲመለሱ የድሮ ያለው ነገር አይመለስም አልቋል። ኒካህ ባለ ስልጣን በነበረው ጊዜ ነው እንጂ እሱ የሚሆነው አሁን ባለው አይሆንም። በአዲስ ነው የምትመለሰው። ጀዛከላህ ኸይረን ሸኻችን። ቀጣይ ጥያቄ ትንሽ አሳዛኝ ነው። አንድ ወንድማችን እናትና አባቱ በእድሜ የገፉ ስለነበሩ እሱ ይዟቸው ነበር። እናቱ ጋር ሲኻለፉ ጠግባለች ብሎ ተቤት አባራራት። እናቲቱ እያለቀሰች አገኘኋት። ብለምነውም ተው ብለውም እምቢ አለኝ። ወንጀሉ ምን ያህል ነው? እንዲያው ለሚሰሙት ምክር አዘል ነገር ብትነግሩኝ ይላል። እናትና አባትን እንኳንስ ይሄን ያህል ጠግባለች ምናምን ብሎ አስቀያሚ ቃል መናገር አይደለም فلا تقل لهما اف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا إلى الله. እንደው የማማረር ትንፋሽ እንኳን እንዳይሰማ ነው የሚፈልገው والله። እንኳንስ እቺ ጠግባለች እንትን ብሎባታል ፈልቶባታል እንዲህ ብላለች ብሎ እናትን ማንተር ማለት ጀነት تحت اقدام الامهات ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በእናቶች እግር ስር ነው ጀነት ያለው። በገንዛጁ ጀነትን እየቀበረ ጀነትን እየዘጋ ያለ ትውልድ ነው እንደዚህ ያለ ትውልድ። ድሮ ሰሃቦቹ لعن الله من لعن والديه ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተማሩ። ወላጆቹን የተራገመ ወላጆቹን የሚሳደብ ያላህ ላና ይወራድበት አሉ። እንዴት ነው ወላጁን የሚሳደብ ሰው አለ? ደግሞ ሰው ሆኖ ወላጁን ይሳደባል ብሎ ጠይቋቸው። የሌላ ሰው አባት ሰድቦ የሱን አባት ማሰደብ ነው፣ የሰው እናት ሰድቦ እሱን እናት ማሰደብ ነው ብለውን ነበር። አሁን ግን ያ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ሐዲስ ዋናው መጣ። ምን የሚያረግ ራሱን የሚሳደብ ጠግባለች እኮ ስድብ ነው። አታውቂም ዝም በይ አይመለከትሽም አያገባሽም። እነዚህ ሁሉ ሱብሃንአላህ አላ ኩሊ ሐል በቤታችን ጀነት ተዘጋጅቶልን ያለን ሰዎች ማለት እናቶቻችን አባቶቻችን እንኳን እናቶቻችን አይደለም የእናቶቻችን እህቶች የአባቶቻችን እህቶች ራሱ የዚህ አካል ናቸው። ስለዚህ ወንድማችን ተሳስቷል፣ አላህ ይመልሰው። አንተም ጥሩ ነው ያደረከው መምከርህ አላህ Subhanahu Wa Ta'ala ጀዛህን ይክፈልህ። የሚخدም የሚንከባከብ ትውልድ አላህ ይስጥህ። ሌሎችም ይሄንን ነገር የምትሰሙ ሁሉ እንደዚህ ያለ ነገር ላይ መሳተፍ የለብንም። ወላጅ እናትና አባትን
የፈለገው ነገር ለምን ራሳችን አይቀርም አታስታውሱም እንዴ እነዚያ ሶስት ሰዎች እኮ እንዲው ለጭንቅ ቀን የሚሆን ስራ የሰራነው እናስታውስ ሲሉ አንዱ ምንድነው ያለው እናትና አባቴን ወተት አጠጣ ነበረ አምሽቼ መጥቼ እንቅልፍ ወሰዳቸው እንዳልቀሰቀሳቸው ብዬ ይዤ አደርኩኝ ልጆቼ እየተላቀሱ ከልጆቹ አስቀድሙ ማለት ነው ስለዚህ እኛ ምን ደግሞ አሁን በጣም ቀላል እኮ ነው እናትና አባት እኮ ለማስደሰት በጣም ቀላል እኮ ነው ጠገበች ምን አለች ምን ያስብላል ባህሪው አለስማማ ካለ ሚስቱ ጋር አልግባባለት ብላ ከሆነ ትንሽ ቤት ተከራይቶ ለብቻቸው ማኖር ነው አብዛኛው ጊዜ የባል የእህትና ማን ነው የሚስትና የእናት ግጭት ነው እንግዲህ ለዚህ የሚያውቀው እናቲቱ ልጅ አባረ ትላለች ሚስት ደግሞ እቺን እናት ጋር ከሆነች አብሬ አልኖርም ትላለች የዚህ አይነት ግጭት ነው ጎበዝ ማለት ወንድ ማለት ለዚህ እኮ ነው አላህ ወንድን ኃላፊነት የሰጠው ይሄንን አጣጥሞ መሄድ ይችላል እንዲህ ያሉ የተለያዩ ነገሮችን አጣጥሞ መሄድ ይችላል ብሎ ነውና ወንዶች በተለይ ልጆች እናቶቻችን ላይ ልንቀልድ አይገባም እናት ያለው ሰው የጀነት በር በቁልፉ በእጁ ያለ ማለት ነው አባት ያለው ሰው የጀነት ቁልፍ በእጁ የያዘ ሰው ማለት ነው ይሄንን ዝም ብሎ በተራ ነገር ሊጥለውና ሊቀማ ሊያመልጠው አይገባው አላሁ አለም ቀጣይ ጥያቄ አሁንም አሳዛኝ ነው ለእናትና ለአባት ዘካ መስጠት ይቻላልን ይላል ዘካ ማለት ለሌላ ደሃ የሚሰጥ ከኔ ወጥቶ ወደ ሌላ የሚሄድ ማለት ነው ለእናት የሰጠው ማለት እኮ ለራሴ ማለት ነው ከግራ ኪሴ ወደ ቀኝ ኪሴ ማለት ነው እንዴውም ለእናት ስለዚህ ሰጠው አይባልም ለራስ መቀበል ማለት ነው የሚሆነው ዘካ ቆጥሮ ከዚህ አውጥቶ እንደገና በዚህ በኩል ዚህኛው ሳጥን ማስቀመጥ ማለት እናት ለምንድን ነው የሚሰጣት ቸግሯት አይደል እንዴ አንተ ዘካ የምታወጣ ሆነ እናት እንዴት ይቸግራታል አስልኩ ዘካ የሚወጅብህ የሷን ችግርም ሞልተህ ካለፈ ነው እንጂ እሷ እየቸገራት እሷ ዘካ ተቀባይ ሆና አንተ እንዴት ነው ዘካ የሚወጅብህ ስለዚህ እናትህን ዘካ ብለህ ሳይሆን የምትሰጣት እናቴ ብለህ አንተ ወማሉከ ሊአቢክ አንተ መሆንክ ገንዘብህ የእናትህ ያባትህ ስለሆነ ሙሉውን ነው የምትሰጣት ዘካውን አይደለም ዘካ የሚባል ነገር ልትሰጥ ከፈለክ ከወጀበብህ እውነት ካንተ ጋራ ባልተያያዘ ላንተ ጥቅም በማይውል ያንተን ችግር የማይፈጅ ችግራቸው አንተን የማይመለከት ለሆኑ ነው ለምሳሌ ወንድምና እህት እንኳን ቢሆን ዘካ መስጠት የሚቻለው ራሳቸውን ችለው እየሞከሩ ካሉ ነው ራሳቸውን ለመኖር እየሞከሩ ካሉ ነው አንተ ጋር የሚኖሩ በአንተ ስር ያሉ ከሆነ ግን አንተ የምትቀልባቸው ከሆነ ለነዚህም ዘካ መስጠት አይቻልም ፈርድ ወንድሞች ለፈርድ እህት እየቸገራቸው ብቻቸውን እየሞከሩ ካሉ መስጠት ይቻላል ለብቻቸው ነው ያሉት አንተ ስራ አይደለም ያሉትና አንተ ስር ወድቀው አንተ እየቀለብካቸው ላለ ግን ዘካ አይሰጥም ጀዛኩሙላሁ ኸይረን ሸሃችን ቀጣይ ጥያቄ እህታችን ናት የምትጠይቀው ከምሰራበት ቦታ 50 ሪያል ቶፕ ሳጥብ አገኘሁኝ ትላለች ያናገኘሁትንም ብር ሰዎች ደሞዝ ስለማይሰጡኝ ይዤ ሄጄ ሶደቃ ሰጠሁት ሶደቃው ይቻላል ወይ ትላለች ዘካ እንትን ሶደቃ ምን ተሰድቃለ ሰርቆ ሶደቃ እኮ የለም ሰርቆ ለገንዘቤ ለኔ አስቀረሁት ቢትል ኑሮ ጥሩ ነበር ለኔ አስቀረሁ ቢትል ኑሮ የኔ ከደሞዜ የሚቆጠር ወሰድኩኝ ቢትል እንኳን እንዲያው ይመስል ነበር ከኪስ ከነሱ ኪስ ወስጄ ሶደቃ ሰጠው አይባልም ይልቁንስ ደሞዝ የማይከፍሉ ቤት ለምን ትሰራለች ለምን አትወጣም አትጠይቅም ማለት ነው እንደማይሰጧት ያወቀች መስራት የለባትም ለዚህ ነው እኮ እንዲህ ያለ ፕሮግራም የሚሰሩ ስራዎች ወደ ሌብነት ወደ ሌላ ነገር ይጋብዛል ይሄ ሌብነት ነው ዘመናዊ ሌብነት ነው መስጠት ነው ለነሱ ሰጥቶ ሐቁን ደግሞ በአግባቡ መጠየቅ ነው ካልከፈሉ ጥሎ መውጣት ነው እንጂ ይሄ ስርቆት ነው መመለስ አለባት ቀጣይ ጥያቄ እህታችን እኔ የምኖረው መዲና ነው እህቴም ትኖር ነበር እህቴ መኖሪያ ፍቃድ አልነበራትም እኔ የመኖሪያ ፍቃድ አለኝ የባስ ትኬት ቆረጭልኝ ስትለኝ ኢቃማው አሳስቦኝ ሳይሆን መዋሸቱን ፈራሁና እኔ አልዋሽም እኔ ያልሆንኩትን ሰው ነኝ ብዬ አንቺን ወደ ሪያድ አልክም ስላት በተገባበቀ መንገድ ሄደች አሁን አኩርፋኝ ዝምድናን ቆርጣለች
ይህም በማድረጌ ዝምድናን እንደመኩራት ስበብ ይሆንብኛል እንዴ? ስደውል ሰውም ስልክ አታናግረኝም ትላለች። በስም ሌላ ወንጀል እንዲሰራበት ምክንያት መሆን ወንጀል ነው ለራሱ። በኢቃማቸው በመንጃ ፈቃዳቸው በሊብሪያቸው በተለያዩ እንትኖች ለሌላ ሰው ወንጀል እንዲሰራ ሊያስቀጣው የሚችል ነገር መስራት ከፍተኛ ወንጀል ነው፣ ጥሩ አይደለም። ምናልባት ትኬት በቁረጡ ለሷ hatta ትኬቱ ቢያዝና ብትገባ ልጅቱ ከዚያ በኋላ ብትያዝ ትኬቱ ጋር ግንኙነት የሌለው ከሆነ ብትቆርጥላት ምንም ማለት ነው። የኢቃማ ቁጥር ከተጻፈ ትያዛለች። ስለዚህ የላትም መቁረጥም አልነበረባትም፣ እንኳንም አልቆረጠችላት። መቁረጥም የለባትም። ለኢቃማው አስቢ አይደለም የሚለው ነገር ሳይሆን ለኢቃማው አስባ ከሆነ ማለት ነው። ከዚያ ውጭ ታዲያ የሚያስከለክል እኮ የለም። አትሂጂ ህገወጥ ነሽ ያለ መህረም ትሄጃለሽ፣ ይሄም ሌላ እስላማዊ ተልእኮ ነው። ያለ መህረም ለተጂ ነው በዚህ በኔ ምክንያት አድርገሽ መሄድ የለብሽም ነው። ከዚህ አልፋ እሷ እንግዲህ በምንም መልኩ ያሰብኩት አይቀርም ብላ ሄዳለች። አላህ Subhanahu Wa Ta'ala ያስተካክላት። ስተት ነው እንዲህ ያሉ ሙጋመራዎች፣ እንዲህ ያሉ ድፍረቶች ለእንትኑም አደጋ ነው። ከእስላም አኳያ መጥፎ ነው። መኗሪያ የሌለው ሰው ይሄን ያህል ረጅም ቦታ ህገወጥ ጉዞ ማድረግ ያው የመጣውን እንቀበላለሁ ከሚል አኳያ በባህር ከሚሄዱት ያልተለየ ሂደት ነው የሚሆነው። አንቺ ሰበብ አይደለሽም። አሁንም ቢሆን ማሳመን ያለብሽ እኔ ድሮም ውሸቴን መዋሸት አልፈለኩም፣ በእኔ ምክንያት ውሸት ብዙ ነገሮች እንዲሰሩ አልፈለኩም እና ነው አላህ ወሰደሽ አንቺ እንደፈለገሽ ሁኚ፣ ግን እህትነቱን ልንቆርጥ አይገባንም ብላ ማስታረቅ አለባት። ይቅርታ ማለት ከጨከነች ሰው እኮ ማለት ሐቅ ስለያስኩኝ ሰው ይቅርታ ይጠይቀኝ ብሎ መገተር አይደለም። ምን ችግር አለው? ተሳስቼ ከሆነ መስሎሽ ከሆነ አፉ በይ፣ እህትና ማችነታችንን መቀጠል አለብን ብላ ማሳመንና ማስተባበታረቅ ትችላለች። ካምቢ ካለች እሷ ናት ተጠያቂዋ፣ ይቻላልች። በሷ በኩል መብቷን ያሰራችው። አላሁ አለም።